በአካባቢ ሰምታችሁ ከሆነ ሙቀት ላይ ለምሳሌ 6 ሰዓት ላይ 7 ሰዓት ላይ ጠራራ ነው። በዛ ሰዓት ልብሱን አውልቆ የሚታጠብ የለም በእኛ አካባቢ። ወይም ብቻውን ወንዝ ምናምን አይሄድም። የጠራራ ሰይጣን ይይዛል ይመታል ነው የሚባለው። የጠራራ ሰይጣን የመታው ሰው የመትረፍ እድሉ ጠባብ ነው። ብልጽግና በዚህ ልክ ነው የመጣው። ብልጽግና ማለት የጠራራ አጋንንት ነው። ይህንን የጠራራ አጋንንት የኛ ደግሞ ወሎ በዚህ በኩል ዱዓ አላርን ሁለቱም ሙስሊሙም ክርስቲያኑም ዱዓ አድርጎ ሙስሊሙም በዱዓ ክርስቲያኑም በጸሎት በጸበልና በዱዓ እንደሚላቀቀው ጮሆ እንደሚለቀው ሰይጣን ለዚህ ለብልጽግና ደግሞ ለዚህ ላጋንንት የኛ ደግሞ ይች ክላሽ እንደ ጸበል ወይም እንደ ዱዓ ነው የምንቆጥራት። ማስለቀቂያ በቃ ከዚህ በላይ ጥላት የለም። ስለዚህ ወደ ፈጣሪም ወደ ሰላማዊ ሰልፍ የምናደርግበት አይደለም። ለብልጽግና ክላሽ ጸበሉ ነው በቃ። እኔ በጣም የሚገርመኝ እኛ ጋር እየተታኮሰ ነው። እሺ እናንተ አሁን ለምሳሌ እንደው ንጹህ ነኝ የምትል አማራ ንጹሃን ነኝ በዱላም ሲቀረድድህ ንጹሃን ነኝ አማራ ስለሆንክ ብቻ ትገደላለህ። አማራ ሆኖ ለብልጽግና ንጹህ ነኝ አይሰራም። የአማራ ትግል ከባድ ነው። አማራ ከወለጋ አይፈናቀልም አይሳደድም ብለን እኛ ወተን እየተታኮስን አይታረድም ብለን እየተታኮስን ከወለጋ ተፈናቅሎ ነጃሮታ ጃሪ ምናምን የሚባሉት አካባቢዎች ላይ ቁጭ ብሎ ደግሞ ገንፎ የሚበላ አዛባ ወጣት አለ። የአማራ ልዩ ኃይል አይበተንም ብለን እነ ኮማንዶ ዳንኤል የመሰሉ ተኩሰው አይበተንም የአማራ ልዩ ኃይል አይበተንም ብሎ ፈክሮ የተኮሰው እዛው የተሰዋውን እንኳን እያለ የአማራ ልዩ ኃይል በሚኒሻ በአድማ ብተና በፖሊስ ሆኖ ይታኮሰናል። ተመልከቱ እንግዲህ አማራነት በመከላከያ ሆኖ ይታኮሰናል። የአማራ ትግል ከባድ ነው። መሳቀቅ ያለበት ቁራሽ እንጀራ እየተወረወረለት በ3000 ብር የተታለለ የብልጽግና ውሻ ብልጽግናው ነው መሳቀቅ መቻል ያለበት። እንደምን ዋላችሁ? ያው ብዙም እንዳትሰለቹ ብዙ አልቆይም። አንድ የታዘብኳትን ነገር አስተላልፍና ቋጫለሁ። አስተላለፋችሁ አቀማመጣችሁ እጅግ የተለየ የሚያስደስት ስለሆነ ለራሳችሁ ሞቅ ያለ ጭብጨባ ወታደራዊ አቀማመጥ ወታደር ከዚህ በኋላ ወደድንም ጠላንም ምንም አማራጭ የለን። ቅድም ያዩሃት ነገር ምንድነው? ከካሜራ ለመደበቅ የሚሞክር ሰው አለ። ከካሜራ ለመደበቅ አትሳቀቁ። በነገራችን ላይ እውነቱን ልንገራችሁ አይቀርም። አሟሟታችን ኋላና ፊት ስለሚሆን ነው እንጂ የታጠቀውን ኃይል ከፊት እየተዋጋ ለእናንተም አይቀርም። መሳቀቅ ያለበት ቁራሽ እንጀራ እየተወረወረለት በ3000 ብር የተታለለ የብልጽግና ውሻ ብልጽግናው ነው መሳቀቅ መቻል ያለበት። ካሜራ ላይ የአማራ ፋኖ ወይም ይሄን የትግል የሚደግፍ ማህበረሰብ አንገቱን ቀና ነው ማድረግ መቻል ያለበት። አንገቱን ዝቅ ማድረግ መቻል ያለበት። መሳቀቅ የለበትም። የሚሳቀቅ ካለ ችግር አለ ማለት ነው። በሁለት ቢላዋ መኖር አይቻልም። ዓላማውን ነግሯቸዋል። ይሄ ትግል ብሶት የወለደው ትግል ነው። ለሌላ ለምንም ስላልመጣን ማለት ነው። ስለዚህ እንደውም ለንግግር በደንብ ለመታየት ብቅ ብቅ ማለት ነው። ለአማራ ትግል ቅድሚያ ራስን አሳልፎ የመስጠት ዕውቅና ለራሳችሁ መስጠት ነው። መደበቅ አይሰራም። እኛ ከናንተ የወጣን የናንተ ልጆች ነን እኮ። ለምንድነው እኛ ብቻ ከፊት የምንሆነው? እንደው አንዳንድ ጊዜ ከጥላቶቻችንም ቢሆን እንማር። ከ70 ዓመት በላይ በጥናት የተመረኮዘ ጥቃት ነው አማራ ላይ የተፈጠረው። ከ70 ዓመት በላይ በጥናት የተመረኮዘ
ድንገት እንደ ትግራይ ማህበረሰብ ድንገት የተፈጠረ ትግል አይደለም። ለ80 ለ70 ዓመት በጥናት የተመረኮዘ አማራን እንዴት እናጥፋው በሚል እቅድ በጥናት የመጣ አማራን የማጥፋት ዘመቻ ነው የተጀመረው። ስለዚህ የመኖርና ያለ መኖር የህልውና አደጋ ላይ ያለ ማህበረሰብ መደበቅ አያስፈልገውም። እንደው መሪ ሆኖ ራሱን ከፊት ማስተዋወቅ ነው መቻል ያለበት። ካልሆነማ እየተሸዋወድን ነው ማለት ነው። ከዚህ በኋላ ህዝባዊ ነው መሆን መቻል ያለበት። አናሳዝናችሁም? እንደኛስ እኔ በጣም የሚገርመኝ እኛ ጋር እየተታኮሰ ነው። እሺ እናንተ አሁን ለምሳሌ እንደው ንጹህ ነኝ የምትል አማራ ንጹሃን ነኝ በዱላም ሲቀረድድህ ንጹሃን ነኝ አማራ ስለሆንክ ብቻ ትገደላለህ። አማራ ሆኖ ለብልጽግና ንጹህ ነኝ አይሰራም። አማራ በመሆን ብቻ ትገደላለህ። ከተማ ላይ ተዘፍዝፎ መከላከያ ልጇን ሲገልባት አረ ንጹህ ነው ፋኖም አይደለም አማራ በመሆኑ ብቻ ነው የሚገሉ። በዱላ ያርሲ ጠብደል በዱላ ሲሸከሽከው አረ እኔ ፋኖ አይደለም ንጹህ ነኝ አማራ በመሆኑ ብቻ ነው የሚሸከሽከው። የአማራ ትግል ከባድ የሚያደርገው ነገር እንደው ወደፊት ለመውጣት ያለው ፈተና የአማራ ትግል ከባድ ነው። አማራ ከወለጋ አይፈናቀልም አይሳደድም ብለን እኛ ወጥተን እየተታኮስን አይታረድም ብለን እየተታኮስን ከወለጋ ተፈናቅሎ ነጃሮታ ጃሪ ምናምን የሚባሉት አካባቢዎች ላይ ቁጭ ብሎ ደግሞ ገንፎ የሚበላ አዛባ ወጣት አለ። የአማራ ልዩ ኃይል አይበተንም ብለን እነ ኮማንዶ ዳንኤል የመሰሉ ተኩሰው አይበተንም የአማራ ልዩ ኃይል አይበተንም ብሎ ፈክሮ የተኮሰው እዛው የተሰዋውን እንኳን እያለ የአማራ ልዩ ኃይል በሚኒሻ በአድማ ብተና በፖሊስ ሆኖ ይታኮሰናል። ተመልከቱ እንግዲህ አማራነት በመከላከያ ሆኖ ይታኮሰናል። የአማራ ትግል ከባድ ነው። ከዚህ በኋላ መደበቅ አይቻልም። ወተን ልቅ አንድ ሆነን መታገሉ ነው የሚጠቅመው። ካልሆነ ከባድ ነው። ምንም መልክ የለውም። ሃይማኖታዊ መልክ ያስይዘዋል ሲፈልግ፣ የብሔር መልክ ያስይዘዋል ሲፈልግ። በነገራችን ላይ ቅድም አሰፋ ሲናገር የሰማሁት ይሄ አንዳንድ ጊዜ ወደ ፈጣሪ ማውን እንደው በጸሎትም ቤተክርስቲያንም ታቦት ይዛ አደባባይ ወጣለች ታውና አትግደሉን ብላ ማለት የሃይማኖት የሙስሊም ሃይማኖት አባቶችም አደባባይ ላይ ወጥተዋል አትግደልን ብለው። ተማሪዎች በትምህርት ቤት ሰላማዊ ሰልፍ ወጥተዋል በአደባባይ አትግደሉን ብለው። ይሄ ስርዓት ወይም ብልጽግና ማለት የጠራራ ጂኒ ነው የሚባለው። የጠራራ ጂኒ በአካባቢ ሰምታችሁ ከሆነ ሙቀት ላይ ለምሳሌ 6 ሰዓት ላይ 7 ሰዓት ላይ ጠራራ ነው። በዛ ሰዓት ልብሱን አውልቆ የሚታጠብ የለም በእኛ አካባቢ። ወይም ብቻውን ወንዝ ምናምን አይሄድም። የጠራራ ሰይጣን ይይዛል ይመታል ነው የሚባለው። የጠራራ ሰይጣን የመታው ሰው የመትረፍ እድሉ ጠባብ ነው። ብልጽግና በዚህ ልክ ነው የመጣው። ብልጽግና ማለት የጠራራ ጋንንት ነው። ታዳ ከዚህ በኋላ አንለምንም። በቃ ፋኖ ወደፊት ወጥቶ ሌላ ማህበረሰብ ወደ ኋላ መቅረት መቻል የለበትም። ትግሉ ህዝባዊ ነው። ህወሓትን እንግዲህ በአፍሪካ ከፍተኛ ግዙፍ የሆነ የሰራዊት አደረጃጀት የፈጠረ አማራን እያጠፋ ሌላውን ብሔረሰብ እያጠፋ ለ27 ዓመት በደንብ ያስታጠቀው መሳሪያ እንኳን አላቁመው። እኛ ግን በጣም አንድ የሚያሳዝነኝ ነገር አለው። ትግሉ ተጓተተ ለብዙ ዓመት ተቀምጦ እንግዲህ የከብት መርፌም ይወጋ አላቅም። የተማረውም ያልተማረውም ለዘመናት የከብት መርፌ የተወጋ ያክል
ፈዞ ራሱን አሳልፎ ለዚህ በቅተናል አይደል? ከዚህ በኋላ ደግሞ ትግሉ አልተጓተተም። 2 ዓመት ባልሞላ ጊዜ ውስጥ ይሄን ያክል እንኳን ብዙ ቁጥር ያለው ሰራዊት ማፍራት በጣም ትልቅ ለውጥ ነው። አደረጃጀት እያፈረስን አደረጃጀት እየገነባ መሄድ መቻል አለብን። ትግሉ አልተጓተተም ጎበዝ። ውስጣችንም ውስጥ ያልጠራ ነገር አለ። እያጠራን እያደራጀን እናንተንም አደራጅተን ልናልፍ ነው። እያደራጀን ነው መሄድ ያለብን። ካልሆነ የሆነ ጊዜ ላይ እንኳን ይሄ ፈረሰ ስርዓት ዘጭ ቢል እርስ በርሳችን ነው የምንበላለው አይደል? ስለዚህ አደረጃጀት እየፈጠርን ነው መሄድ መቻል ያለብን። ያልገባው እንግዲህ ልዩ ኃይሉ አይፈርስም ብለን የተዋጋንለት አድማ ብተናም ሆኖ እየተዋጋን አለ ብያለሁ። ይሄ ባለበት ሁኔታ የአማራ ትግል ተጓተተን 2 ዓመት ባልሞላ ጊዜ ውስጥ እዚህ ማድረስ ከተማ ጥቁር አስፋልት ላይ ብቻ እኮ ነው ያለው። ዞንና ከተማ ላይ ነው ያለው ብልጽግና የሚያስተዳድረው ቀበሌ አለ እንዴ? እስኪ ተጠሩና ያላችሁ አሁን የገጠር ቀበሌ የለም። ከዚህ በላይ መፍረስ የለም። የሥርዓቱ ፈርሷል። ከዚህ በኋላ አትጨነቁ። ከዚህ በኋላ ፋኖ ያሸንፋል። የአማራ ሕዝብ ነፃነቱ የሚታወጅበት ጊዜ ሩቅ አይደለም፣ ቅርብ ነው። ያ ሊሆን የሚችለው ግን ከጎናችን ስትሆኑ ነው። ስንቁም ትጥቁም ከናንተ ነው። ምክንያቱም ከናንተ አብራክ የተፈጠርን እኛ የአማራ ልጆች ነን። አማራን ቀድሞ ሊያጠፋ የተነሳው የሥርዓት እኮ አይደለም ለአማራ ብቻ ኢትዮጵያ ውስጥ ላሉ ለየትኛውም ብሔር እኮ አይሆንም። ምክንያቱም እምነትና ባህልን ጥርግርግ አድርጎ ሊያጠፋም የተነሳ እኮ ነው። እንደው በመጀመሪያ ሌላውንም ማህበረሰብ ለማጥፋት እንቅፋት ይሆነኛል በባህሉም በእምነቱም የማይደራደር አማራ የሚባለው ብሔር ብቻ ስላለ ቀድሜ ላጥፋው ነው። ስለዚህ እኛ ጋር የገጠመው የታጠቀውን ኃይል ካጠፋ በኋላ እንደፈለገ እንደወለጋው እንደወሮ ጉድሮ በግሬደር እየቆፈረ ሊቀብር ስላሰበ እየጨፈጨፈ ማለት ነው። አሟሟቴን አሳምርልኝ ይላል አማራ ሲተርት። አሟሟታችንን እናሳምር፣ ንጹሃንን እያልን አንገደል። የታጠቀው ብቻማ ቢሆን ለምሳሌ እዚህ ግሸን አካባቢ ጠይቃችሁ ከሆነ ከአንድ ቤተሰብ 6 ሰው ነው። ምንም ፋኖ እዛ አካባቢ የታጠቀ ኃይል የሚንቀሳቀስ አልነበረም። በቃ አማራን በስበብ አስባቡ ማጥፋት ስለሆነ 6 ቤተሰብ በአንድ ጊዜ አመድ ያደረገው ማለት ቤቱን ሁሉ የሚያፈራርሰው የሚያቃጥለው በክብሪት መከላከያ የሀገር የሚያሳፍረው እኮ የብልጽግና እንደው የመጀመሪያው በነገራችን ላይ ኢትዮጵያ የመጀመሪያ ውርደት የገጠማት አብይ የሚባለው ጥንብ መሪ ሆኖ ወደፊት ሲመጣ ነው። ሳይማር ተምሬያለሁ እያለ ዶክተር ነኝ የሚል ቆሻሻ ከዚህ በላይ ለኢትዮጵያ የሚያሳፍር የመጀመሪያዋ ገዢ ኢትዮጵያ ውስጥ የነገሰ አሳፋሪ ማለት አብይ ነው። ኢትዮጵያ በዚህ ልክ ናት። ስለዚህ ቅድሚያ አማራን ይመስላል እንጂ ባህላችንን እየተሸረሸረ ለዘመናት እኮ ቆይቷል። በነገራችን ላይ አብሮ መብላት ትርጉም አለ ይባላል አይደል? አሁን እኮ አብሮ የሚበላ የለም። ባህላችን እየተበረዘ በፊት አሁን ቤተሰብ አብሮ ይበላል። ከቤተሰብ ውጭ ያለው ማህበረሰብ ደግሞ በሞትና በሰርግ በዳስ ውስጥ በአዳራሽ ውስጥ ተገና